ከማዚ ጋር እንመጣለን። አላላየዋት ማልገባችሁ እስካሁን አልመጣችም። ስራ በዝቶባት ይሆናል። ከስ ልደውልላት። አራት ተጨናንቃት ስራ በዝቶባት ይሆናል። እሺ በቃ ቤት ገብተሽ ማለት ቤት እንዳለው አላወኩም እያልክ ነው? አልገባኝም። ማዚ ናት እኮ አልመጣችም ብላኝ ቡና ልጠጣ የገባሁት እሷ ጋር። ምን? ቆይ ምን በድያት ነው? ሰላም ብያት አይደል እንደ የገባሁት? ቆይ ማለት ፊት ለፊት ተገናኝታችሁ ነው ሰላም የተባባላችሁት? አይ ግን ውስጥ ነበረች። ሌላ ጊዜም እንደዚህ ነው ሰላም ብያት የምገባው። ሰብሊ ምን ሆነሻል? ሳታይሽ ነው እንዴ ካዲያ ምንም አታውቀውን ሰው የምትሆነው እጅ ላይ? ድሮም አንተ ስለሷ ስነግርህ አንድ ቀን ሰምተኸኝ አታውቅም። እንዴ ሰብሊ ሰብሊ ቆይ ሰብሊ ትናንትና ምን ሆነሽ ነው? ጠዋትም ማታም ሳይሽ እኮ ማውራት ስላልፈለግሽ ነው እንጂ ዝም ያልኩሽ እንጂ እሷ አላየችሽም ማለት ይሄን ያክል ያስከፋል እንዴ? ሄኒ በቃ እርሳው። መርሳት አለ መርሳት እኮ አይደለም። ቅር ያለሽ ነገር ካለ እናውራበት። እውነቱን ልንገርህ ሄኒ፣ መዓዛ ስገባ አይታይ ነበረ። በሯ ክፍት ነበር። በሯን ሳዘጋ ደግሞ የትም አትሄድም። ቀድሞ ነገር ይሄን ተንኮል መጀመሪያው ነው አስበው ነው እንጂ። አረ ሰብሊ አጥያት አትግቢ። እርግጠኛ ባልሆንሽበት ነገር እንደዚህ መናገር ጥሩ አይደለም። አየህ ለዚህ ነበር እርሳው አናውረው ያልኩ። ልቤን ድጋሚ ታሳዝነዋለህ። ሰብሊ ሰሞኑን ምን ሆነሽ ነው? ረጅም ሰዓት ትተክሻለሽ፣ በሀሳብ ትሄጃለሽ፣ አታወሪም፣ አትስቂም። ምን ሆነሽ ነው? ችግር አለ? አረ እባክሽ ተይኝ። አሁንስ ቤት መግባቱ ላኔ ያስጠላኝ። ገና ለገና ቤት ስገባ ምን ይፈጠር ይሆን ብዬ እያሰብኩ ስራዬን እንኳን በአግባቡ መስራት አልቻልኩም። ምን ነው ከሄኖ ጋር ሰላም አይደላችሁም እንዴ? አረ ከሱ ጋር አይደለም፣ ያቺ እርኩስ የሆነች እህቱ ናት እንጂ። ደግሞ ምን አደረገች? አረ ተይኝ እስቲ። ምንም ማታደርገኝ ነገር አለ? ካልሆነ ወይ ቁጭ በይና አናግሪያት። እስከ መቼ ድረስ እንደዚህ ይሆንሽ? ካልሆነማ እንደሱ ማድረግ አይቀርም። ሰላሜን እኮ ነው የነሳችኝ። ሰብሊ እንዴት ነሽ? እንዴት ነሽ? ቁጭ በይ። ደህና ነኝ። ማዚ ቆይ ቡና ላፍላልሽ። ተይው ቁጭ በይ፣ ቡናው ይቆየኝ። ምን ነው ማዚ ችግር አለ? ይመልሽ ሰብለ፣ ያንቺና ይሄ ነው ጉዳይ። ቆይ እስከ መቼ ነው እንደዚህ የሚቀጥለው? አልገባኝም ማዚ ምንድን ነው? ከመቼ ነው ያለ ፍሬ? ይኸው ከእናንተ በኋላ የዳናቸው ልጆች እኮ ወልደው ከብደዋል። እናንተስ መቼ ያሰባችሁ እንዴ? ማዚ ምን እያልሽ ነው? ልጆች እኮ የፈጣሪ ስጦታ ናቸው። አይ አይመስለኝም። ምን የዘንድሮ ልጆችማ አንዴ ከወለድን ወይ ስራችንን እንተዋለን ወይ ደግሞ ባሌ ትኩረቴ ወደ ልጆቹ ይሆናል ብላችሁ ታስቡ ይሆናል። እንዲች ብለሽ እንዳታስቢ። አንቺ ብቻ ውለጂ እንጂ እኔ አቀማጥዬ ነው ማሳደግልሽ። አረ ማዚ ካፍሽ መጥፎ ነገር አይውጣ። እንግዲህ ተናገርኩ። ምን ሆነሽ ነው? ምን ሆነሽ? ምንም እንዲሁ ዝም ብዬ ነው። ምንም አልሆንኩም። ምን እያልሽ ነው? እያለቀሽ ዝም ብዬ ነው ትያለሽ እንዴ? ቆይ ንገረኝ እስቲ። እኔ እናንተ ልጅ መፍጠር እንችላለን? ልጅ የፈጣሪ ስጦታ አይደል? እኔስ እናት መሆን አልፈልግም? ቆይ ንገረኝ። አልገባኝም። ማን ነው እንደዚህ ያለው? እህትህ ስነግርህ ሁሌም አታምነኝም። እሷ እኔን አትወደኝም። ሊሆን አይችልም እንደዚህ ያለችሽ። ጥሩ እኔ አናግራታለሁ። የኔ ታው ታው ታውና ከሰብለ ጋር ምንድን ነው የተፈጠረው? ምን? አረ ምንም የለም። ሄኒ ማዛቀል ልጅ እንዴት እንደዚህ ትናገሪያታለሽ? እንዲሁ አሰማምራ ካልነገረች በስተቀር እኔ ምንም አላልኳትም። ልጅ ውለዱ ማለት ደግሞ ምኑ ያስከፋል? ልጅ እኮ የፈጣሪ ስጦታ ነው። ፈጣሪ ሲፈቅድ ነው የሚሆነው። እኛ ምን ማድረግ እንችላለን? አይ አይመስለኝም። ማዛ እባክሽ ይሄን ጉዳይ በቃ ለኛ ተይልን። ከዚህ በኋላ ሰብሊ እንዳትናገሪያት። አሃ እሷን አምነክ እኔ እህትክን እየተናገርከኝ ባልሆነ። ማዛ በቃሽ። በቃ ቁሚ። ሰብሊ ምን ሆነሻል? አልቅሰሽ ነበር? እንዳይንሽ አብጣሪ እኮ። ኧረ አላለቀስኩም። ይኸው እያየሁሽ።
ምን ነው ያቺ ሴትዮ ናት እንዴ? አዎ ደግሞ ምን አለች? ባክሽ ልጅ ለምን አትወልጂም ብላ መጥፎ ነገር ተናገረች። ቆይ እሷ ምን አገባት? ለምን አርፋ የራሷን ኑሮ አትኖርም? እስኪ ታይ። መዓዛ ናት። ደግሞ ምን ልትለኝ ይሆን? አንቺና ወሬታ ማዚ ወይ ሰብሊ መጣሽ እንዴ? ነይ ግቢ። ቤትም እንግዲህ እንደምታያት ጠባብ ናት። ሰብሊ ትላንትና ካስከፋዎች በጣም ይቅርታ። እኔ እኮ የእናንተን ፍሬ ለማየት ካለኝ ጉጉት የተነሳ ነው እንጂ አንቺን ለማስቀየም ፈልጌ አልነበረም። አረ ችግር የለውም ማዚ። ወይ ሄኒ ልክ ቡና ሲፈላ መጣች። ና ቁጭ በል። ስለ ትላንትናው ነገር በጣም ይቅርታ። እኔ እኮ እናንተን ማስቀየም ፈልጌ ሳይሆን የእናንተን ፍሬ ለማየት ካለኝ ጉጉት የተነሳ ነው። ችግር የለም ማዚ። ሁሉም ነገር ፈጣሪ ሲፈቅድ እንደሚሆን እንድትረጅልን ብቻ ነው የምፈልገው። አይደል እንዴ ሰብሊ? አዎ ልክ ነህ። ወይ ባለፈው ስንታዩን ለመጠየቅ ሂጄ የወለደችው ልጅ እንዴት እንደሚያሳሳ ብታዩ። እንደው ለሁሉም ነገር መባረክ ያስፈልጋል እኮ። እንዴ ሰብሊ ላይ እንጂ ቡናው ጠጪ። ሰብሊ አውቃ ሆን ብላን ይሄን የይቅርታ ድራማ የፈጠረችው ደግማ ደጋግማ ልቤ ልታቆስለው ፈልጋ። ሰብሊ ተረጋጊ። እሷ እኮ ለልጅ ባላት ፍቅር የተነሳ ነው። ተው እባክህ። ማን ልጅ ሲጠላ አይተህ ታውቃለህ? ገና ለገና በነገር እኔን ለመንካት አስባ ነው እንጂ። አረ ሰብሊ ተረጋጊ በቃ በእናትሽ። ቢሆን እኮ እኛ ከሷ ተሽለን መገኘት አለብን። ታውራ በቃ ሲሰለቻት ተተው የለ። አረ እባክህ ልቶ ለነገሩ ህመሙን አታውቀው። ምን ታደርግ? ምን ማለት ነው ሰብሊ? እኔ ልጅ አለኝ እንዴ? አይሰማኝም እኔ? አሁን ያም ሆነ ይሄ ከነገ ጀምሮ ከስራ ፍቃድ ውሰድ። እኔም እንደዛው በአስቸኳይ ቤት ፈልገን ከዚህ ቤት መልቀቅ ይኖርብናል። እንዴ እንደዛማ አይሆንም። እሷን ትቼ የት ነው የምሄደው? በዛ ላይ ደግሞ እንደ እናትም እንደ አባትም እሷ ነች ያሳደገች። አረ እንደዛ ነው። እንግዲያውስ ከነገ ጀምሮ እኔን እዚህ ቤት አታገኘኝም። ምን ማለት ነው ሰብሊ? ወዴት ልትሄጂ ነው? ዘመዶችሽ ጋር ነው? አይ እስከ መቼ እንደዚህ እቀጥላለሁ? አልገባ ያለኝ ነገር ለምን እንደዚህ እንደምትጠይኝ ነው። ፈልጌ ያደረኩት ነገር አይደለም። ቆይ እንደውም አንድ ጥያቄ ልጠይቅሽ። ልጅሽ ብትሆን እንደዚህ ታደርጊያለሽ ወይስ እንደዚህ ብትደረግ ደስ ይልሻል? እኔ ሰው አልጠላም። ምን አድርግ ብዬ ነው ሰው የምጠላው? ግን አንድ ማወቅ ያለብሽ ነገር ወንድሜ ያለ ፍሬ መቅረት እንደሌለበት ነው። እና እኔ ምን ማድረግ እችላለሁ? ምንማ ጥሩ ውሳኔ ወሰድሽ። ለሁለታችሁም ጥሩ ነው። እሺ አመሰግናለሁ። ግን አንድ ቀን በዚህ ስራሽ ታዝኛለሽ። ቆይ ሰብሊ ምን ሆነሽ ነው? ከሄኖ ጋር ተጋጫችሁ እንዴ? ምን ባክሽ፣ ያቺ የተረገመች ሴትዮ ትዳሬን አፈረሰችው። ቆይ ትናንትና ላይ ይቅርታን የደወለችው አላልሽኝም ነበር እንዴ? መስሎኝ ነው እኔ ጅሏ። ለካ እሷ ያሰበችውን አስባ ነበረ። በፈጣሪ ቆይ ምን አይነት ሴት ናት? መቅዲ አንድ ነገር ብቻ አስቸግርሻለሁ። ምንድነው የምትይው ሰብሊ? ደግሞ የምን ማስቸገር ነው? ራሴን እስከማረጋጋ ድረስ እዚህ አንቺ ጋር መቆየት ፈልጌ ነው። ከዛ በኋላ ግን ወደ ቤተሰቦቼ እመለሳለሁ። ምን ነው ሰብሊ? ቆይ ይሄ ቤትሽ አይደለም? እኔ ስትሽ አይደለሁ? አመሰግናለሁ መቅዲ። ቆይ ሄኖክንና ስራሽን የት ነው ጥለሽ የምትሄጂው? አይ መቅዲ፣ ካለ ሄኒ በዚህ ከተማ ብቻዬን የምኖር ይመስልሻል? እና ሰብሊ
ሰብሊ ልብሷም የለም ቁምሳጥን ውስጥ ማዚ ልጠይቃት። ማዚ ወይ ይሄኔ መጣህ እንዴ? ና ግባ። ማዚ ሰብሊ የት እንደሄደች ታውቂያለሽ እንዴ? ቤት ውስጥ የለችም። ልብሷም የለም፣ ስልክ ስደውላትም አይሰራም። ጎሽ ጭራሽ ሳትነግር ነው የሄደችው? ምን አይነት ንቀት ነው? አልገባኝም። የት ሄደችው? በቃኝ፣ ካሁን በኋላ እዚህ ቤት መኖር አልፈልግም ብላ ነው ልብሷን ይዛ ሄደችው። እና ዝም አልሻት? ቢያንስ አትደውይልኝም? ታዲያ እራሷ ፈልጋ በቃኝ ካለች እኔ ምን ላድርጋት? ሄኒ ምን ሆነህ ነው በዚህ ሰዓት ሰክራ የገባው? ምንድነው ችግር አለ እንዴ? አሁንስ ደስ አለሽ? ህይወቴን አመሰቃቀልሽው። ደስ አለሽ? ያለ ሰብሊ መኖር የምችል ይመስልሻል? ጎሽ ጭራሽ በጠራራ ፀሐይ ትጠጣለህ? ሊያውም ጠግባ ከቤት ለወጣች ሴት። ምን ሰብሊ ነው ጠግባ ሄደችው ያልሽው? ሰብሊ እኮ የኔን ችግር እንደራሷ ተቀብላ ስትሰደብ የኖረች ሚስቴ እኮ ነች። አልገባኝም። ምንድነው ያንተ ችግር? መጀመሪያ ያንተ ችግር ምንድነው ብለሽ ጠይቀሻል? ይሄን ወረቀት ተመልከሽ። ምን? የምን ወረቀት ነው? ዛሬ ሐኪም ቤት ሄጄ ነበር። መውለድ ማልችል ሆነ። ሰብሊ አይደለች። እኔን እስቲ አባርኝ። አሁን ምንድነው ማድረግ ያለብኝ? ሄኒ በዚህ ሁኔታው ከቀጠለ አንድ ነገር መሆኑ የማይቀር ነው። አንድ ነገር ሆኖ በጸጸት ከማብድ የሆነ ነገርማ ማድረግ አለብኝ። እቺ ደግሞ ምን አባቷ ፈልጋ ነው የምትደውለው? አቤት ሰብሊ እባክሽ አንቺ መልካም ልብ እንዳለሽ አውቄያለሁ። እባክሽ ይቅርታ አድርጊልኝ። እኔን ተይኝ። ስለምትወጂው ሄኒ ብለሽ እንኳን ወደ ቤትሽ ተመለሽ እባክሽ። ዛሬ ምን ተገኘ? ይሄን ያህል ዘመን ስታሰቃይኝ እንጂ ይቅርታ ስትጠይቂኝ አይቼሽ አላውቅም። እባክሽ ሰብሊ፣ መውለድ የማይችለው የራሴ ወንድም እንደሆነ አውቄያለሁ። ይሄው አንቺ ከወጣሽ ጀምሮ በጠራራ ፀሐይ መጠጣቱን ተያይዞታል። በዚሁ ከቀጠለ ወንድሜ ማጣቴ ነው። አውቃለሁ። ምን? ሄኒ አንተ ሄኒ ተነስ። ሰብሊ እንዴት መጣሽ? እኔ እኮ ይቅርታ ያስፈልገኝ ጎዶሎ ሰው ነኝ። ጎዶሎ አይደለም፣ ሰው ስላለ አይደለም። ሁሉም ነገር ፈጣሪ ባለቀን ይሆናል። አይሆንም። አንቺ መልካም ሰው ነሽ። ከዚህ በኋላ አንቺ ልጅ መውለድም አለብሽ። የራስሽን ህይወት መኖር አለብሽ። ከኔ ጋር መሰቃየት የለብሽ። ያማ በፍጹም አይሆንም። እስከዛሬ ትቼክ ብሄድ አልሄድም ነበር። ካንተ ውጪ መኖር የምችል ይመስላል? አይሆንም ሰብሊ። ቆይሽ በፈጣሪ አታምን? አምናለሁ። በቃ ሁሉን ለሱ ትተን እኔ እናንተ በሰላም እንኑር። እሱ የወደደውን ያድርግ። ሰብሊ ምን አይነት የምትገርሚ ሴት ነሽ?